ሙሽራዬ 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 አበባ ነው አበባ አበባ ቸብ ቸብ አድርጉለት አጨብጭቡለት ዓለሙ ነውና የሰርጉ ዕለት አበባ ይመስገን ለዚህ ቀን ያደረሰን ትዳራችሁ በደስታ ይስመርላችሁ አበባ ነው አበባ አበባ እዩዋቸው በክብር አበባ ደምቀው በከፍታ አበባ ባርኳቸዋልና አበባ የሰራዊት ጌታ አበባ ይመስገን ለዚህ ቀን ያደረሰን ትዳራችሁ በደስታ ይስመርላችሁ አበባ ነው አበባ አበባ የለበሱትን አበባ ማነው የፈተለ አበባ ምድራዊ ሳይደለ አበባ ከላይ የመጣነ አበባ ይመስገን ለዚህ ቀን ያደረሰን ትዳራችሁ በደስታ ይስመርላችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምወድህ አንተ ታውቃለህ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ጌታ ሆይ እንደምወድህ አንተ ታውቃለህ። ይህንን ኃይለ ቃል የተናገረው ሐዋርያው ቅዱስ ጴጥሮስ ነው። እንደሚታወቀው ይሄ ያለንበት በዓለ ኀምሳ በመግባት የሚታወቅበት ነው። በእያንዳንዱ እሑዶች ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳበት ጊዜ ጀምሮ ያደረገውን ተአምራት ያደረገውን የመገለጥ አይነትና ሁኔታ መጽሐፍ ቅዱስ በሰፊው ሲተርክልን ሲነግረን ቆይቷል። አሁን ደግሞ ወደ ዕርገቱ ወደ በዓለ ጰራቅሊጦስ ዋዜማ ላይ ነው የምንገኘው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ላይ የነበረውን ቆይታ ጨርሶ አጠናቆ የሚሄድበትን ሰዓት የምንሰማበት ወቅት ነው የሚሆነው። እንዳለፉት ሳምንታት እንደሰማናቸው በተለያየ ቦታና በተለያየ ጊዜ ይከተሉት ለነበሩ ደቀ መዛሙርት ለሐዋርያቱ ለቅዱሳቱ አንስት በተለያየ መንገድ እግዚአብሔር አምላክ ሲገለጥላቸው ነበረ። ለምን? እነዚያ ክፉዎች አይሁድ ሰቅለነዋል፣ ገድለነዋል፣ ቀብረነዋል ብለው ጠፍተው ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም ትንቢቱን ባያስተውሉት ምንም በጊዜው ልቦናቸው ቢደፈንም ብዙዎቹ መነሳቱን አይተው ነበረ። ነገር ግን ያላዩ ነበሩ።
የሰሙም ነበሩ። ደግሞ ለእነዚህ ደግሞ ለእያንዳንዱ መስማት ብቻውን በቂ ስላልሆነ እንዲያዩት ጌታችን መድኃኒታችን ኢየሱስ ክርስቶስ በተለያየ ቦታ ይገለጥላቸው ነበር። ለሐዋርያቱ መንገድ ሲሄዱ ለመንገደኞች ወደ ኤማሆስ የሚጓዙ ሐዋርያት ወደ ኤማሆስ የሚሄዱ መንገደኞች ጌታ ኢየሱስ ክርስቶስ ተገልጦላቸው ነበረ። ደቀ መዛሙርቱ ፈርተው ነበረ። ሉቃስና ቀለዮጳ ይሄዱ ነበረ። ባለፈው ሳምንታት ተማምረናል። አዎ የሚያስፈራ ወቅት ነበረ። የሚያሳስብ ጊዜ ነበረ። እስራኤልን ይገዛል እግዚአብሔር እስራኤልን ይጠብቃል ብለው ያሉት አምላካቸው ጌታቸው በእነዚያ በክፉዎች ተይዞ ነበረ። የሚያዝ አምላክ ሆኖ ሳይሆን የሚሰቀል አምላክ ሆኖ ሳይሆን የሚቀበር አምላክ ሆኖ ሳይሆን ወገኖች ትንቢቱ ይፈጸም ዘንድ ቃል ኪዳኑን ይፈጽም ዘንድ እኛን ለማዳን እሱ መሞት ስላለበት ሞተ። እኛን ከመቃብር ለማስነሳት እሱ መቀበር ስላለበት ክብር ምስጋና ይግባው ተቀበረ። እኛ ደግሞ እንደምንነሳ ሲያጠይቅ ጌታችን መድኃኒታችን ክርስቶስ ተነስቶ አሳይቷቸዋል። ይሄንን ግን የመጀመሪያውን ነቢያቱ አይደለም ስለመሞቱ አይደለም ስለመሰቀሉ ስለመወለዱ ወደፊት እንኳን ስለሚሆነው ትንቢት ተናግረው ነበረ። በሰዓቱ ፈርተው ስለነበረ ደንግጠው ስለነበረ ትንቢቱንም ቃሉንም ረስተው ነበር። ለዛ ነው እነ ቅዱስ ጴጥሮስ ወደ ቀድሞ ስራቸው ሁሉ ተመልሰው ነበረ። አሳ ለማጥመድ መረባቸውን ይዘው ወደ ጢሮአዶስ ባህር ሄደው ነበረ። ይህንን ለማረጋጋት እነሱ ሰላም ለመስጠት ጌታ ኢየሱስ ክርስቶስ ሐዋርያቱን ከመንገድ ላይ ከቤታቸው ከወንዝ ዳር ከተለያየ ቦታ ሰብስቧቸው አስቀምጧቸው ነበር። የዛሬ ሳምንት እንደሰማነው በዚያ ጢሮአዶስ በተባለው ባህር ዳር ተገልጦላቸው እንደገና እያንዳንዱ በጣም የሚገርማቸው ለእነ ሉቃስና ለእነ ቀለዮጳ ሲገለጥላቸው ጌታ አብሯቸው ሄዶ በመጨረሻ ሰዓት ምስጢርን የገለጠላቸው በሚበላና በሚጠጣ ነው። አንዳችን ይበላ አላችሁ ያለ ነው። እነ ሉቃስም መሽቷል ይደራሉ። ማዕዱን ባርኮ ቆርሶ በሰጣቸው ጊዜ ዓይናቸው ወጣላቸው አወቁት ይላል። እንደዚሁም በጢሮአዶስ ባህር የሚበላ አላቸው ብሎ ባርኮ ቆርሶ እንደሰጣቸው አምዝቶ እንደሰጣቸው ሰፊው ተአምር ተብለናል። ዛሬም ደግሞ ከምዕራፍ 15 ጀምሮ ቅድም ሲነበቡ እንደሰማችሁ የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ላይ ምሳ ከበሉም በኋላ ይላል። ደቀ መዛሙርቱ ምሳ ከበሉ በኋላ የሚበላውን ለሥጋቸው የሚሆነው ለነፍሳቸው የሚሆነው ቃል ከነገራቸው በኋላ ከሚወዳቸው ደቀ መዛሙርት መካከል ከአንዱ ከቅዱስ ጴጥሮስ ጋር ያደረገውን ቃለ ምልልስ ነው በዛሬው ዕለት ሲነበብ የሰማነው። ምናልባት ለማስታወስ አነብላችኋለሁ። ቁጥር 15 ምሳም ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህን? አለው። አዎ ጌታ ሆይ እንደወድህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞ ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህ? አለው። አዎ እወድሃለሁ አለው። እንደምወድህ አንተ ታውቃለህ፣ ጠቦቶቼን ጠብቅ አለው። ለመጨረሻና ለሶስተኛ ጊዜ ሲያረጋግጥ የዮና ልጅ ስምዖን አለው። በቀድሞ ስሙ ነው የጠራው ጌታ ኢየሱስ ክርስቶስ። ትወደኛለህን ብሎ ጠየቀው ይላል። ቅዱስ ጴጥሮስም ይህ ሰላምታ ይህ ጥያቄ ግራ ገባው። እንዴት ነው አለ። ለሶስተኛ ጊዜ ብሎ ያለው የትምህርታችን ርዕስ የሚሆነው ለሶስተኛ ጊዜ ቅዱስ ጴጥሮስ የመለሰው ከላይና የተለየ መልስ ነው። ለምን ጥያቄውን ግር ብሎታል፣ አስደንግጦታል። ለምን ማስረገጥ ፈለገ? ለምን እርግጠኛ መሆን ፈለገ ብሎ ቅዱስ ጴጥሮስ ደነገጠና ለሶስተኛ ጊዜ ምን አለው? ትወደኛለህን አለው። ጴጥሮስም አዘነና ይላል ምን ያህል ቢጠራጠረኝ ነው እንደዚህ ያለው ብሏልና ጌታ ሆይ አንተ ሁሉን ታውቃለህ የምትለውን ጨመረለት። እንደምወድህ አንተ ታውቃለህ ነበር እያለ የነበረው ነገር ግን በሶስተኛ ጊዜ አንተ አለው ሁሉን ታውቃለህ አለው። ቅዱስ ጴጥሮስን እንደምናውቀው ብዙ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ታላላቅ ተአምራትን ባደረጉበት ቦታ ላይ ነበረ። ጥያቄ ጠያቂ ነበረ። እንደዚሁ መልስ ይመልስ ነበረ። ከደቀ መዛሙርቱ ሐዋርያት ሁሉ ፈጣን የሆነ ሐዋርያ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስን በዋለበት እያደረ ያልገባውን ነገር አያልፍም ነበረ፣ ይጠይቅ ነበረ። ጌታ በሚያስተምር ሰዓት ያን ጊዜ በሚሰቀልበት ሰዓት እንኳን ሁሉም እንደሚክዱት ሲናገር ጌታ ሆይ አለ ፈጥሮ ሁሉም ቢክዱ እንኳን እኔ አልክድህም አለው። ችኩልነቱን ነው የሚያሳየው እዚህ ጋር። ለዚህም ነው ጌታ ኢየሱስ ክርስቶስ በዛሬው ዕለት
ከሁሉም ለይቶ ቅዱስ ጴጥሮስን ጠርቶ ከእርሱ ጋር የመጨረሻውን አደራ የመጨረሻውን ማስረከብ ያስረከበው ለዚያ ነው። ሁሉም ብትሉ ያልቅማል። ግን ምን አለው ጌታ? ጥርጣሬውን ስለሚያውቅ ፈሪነቱን ስለሚያውቅ ጴጥሮስን አለው ሁሉም ሳይክደኝ አንተ አለ 3 ጊዜ ትክደኝ። በፍጹም በጭራሽ አለ። በዚህ ሰዓት ነበረ እንደምናነበው ጌታችን መድኃኒታችን ኢየሱስ ክርስቶስን እነዚያ ክፉዎች አይሁድ በዚያ ተራራ ላይ በሚጸልዩበት ሰዓት መጥተው ያዙት። በዚህ ሰዓት ደነገጠ። ጌታ ኢየሱስ ክርስቶስን ለፍርድ አቁመውበት በነበረ ሰዓት በዚያ ጊዜ ካደው ቅዱስ ጴጥሮስ እነዚያ ክፉዎች መጥተው ይጠይቁታል። ይሄ እኮ ከእሱ ጋር ነው ሲል በፍጹም አልነበርኩም ማለት። እንደገና ወደ ማጀት ሲገባ በማድቤት ያሉ ሴቶቹን ጠየቁ። ይሄ እኮ ከናዝሬቱ ምትሉትን በጭራሽ አላውቀውም ማለት 3 ጊዜ ደጋግሞ ካለው። በዚህ ጊዜ ጌታ ኢየሱስ ክርስቶስ ምልክት ሰጥቶት ነበር ጴጥሮስ ለዛው ማለት ዶሮ ሳይጮህ በሌሊት ያለው ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ አለው። ልክ እግዚአብሔር እንዳለው ጌታ ኢየሱስ ክርስቶስ እንደተናገረው ቅዱስ ጴጥሮስ 3ቱንም ክህደቶች እንደፈጸመ ዶሮ ጮኸ። በዚህ ሰዓት ደነገጠ። ያቺ ዶሮ ልጆቹ ያደረገው ቅዱስ ጴጥሮስ እንዲነቃ ነው። ያቺ ዶሮ ዛሬ ወንጌል የሰበከችው በአባቶች ትመሰላለች። ዛሬ እኔና እናንተም ኃጢአት በሰራን ሰዓት በዓለም በተለያየ ኃጢአት ውስጥ ቆይተን ወደ ቤተ ክርስቲያን ስንመጣ የዚያች የዶሮውን ድምፅ እንሰማለን። ወገኖቼ ትጮኻለች፣ መንግሥተ ሰማያት ቀርባለች፣ ንስሐ ግቡ ብላለች። በዚህ ሰዓት ደግሞ እናንተ ደንግጣችሁ ንስሐ ትገባላችሁ። ቅዱስ ጴጥሮስ ደነገጠ ይላል። በዚያ ሰዓት ስቅ ብሎ አለቀሰ። ስለ ኃጢአቱ እግዚአብሔር አለቀሰ። የቅዱስ ጴጥሮስ ምንዋ እግዚአብሔር ተቀበለዋል። ለዚህ ነው ቅዱስ ጴጥሮስ አዘነ ብሏለው። ለምንድን ነው እንደዚህ ያለው? ቅዱስ ጴጥሮስ ብዙ ስራ ሰርቷል። ከጌታ ጋር በነበረ ሰዓት ፈጣን ነበረ፣ ችኩል ነበረ። ጌታም ደግሞ በጣም ከሚወዳቸው ደቀ መዛሙርት አንዱ ነው። እጅግ በጣም የወደው የነበረ ነው። ደነገጠ፣ አዘነ። ለምን እንደዚህ አልከኝ አለው ጌታ ኢየሱስ ክርስቶስን። ለምን ከተባለ 3 ጊዜ ጠየቀው። ከዚህ በፊት 3 ጊዜ ሄዶ ስለነበረ አሁን ለአንዴና ለመጨረሻ ጊዜ ሐዋርያቱን እያጠነከራቸው ነው እግዚአብሔር። ከዚህ በፊት ፈሪዎች የነበሩ አላውቀውም እንዳይሉ ቅዱስ ጴጥሮስ መጨረሻቸውን ስንመለከት በሮም አደባባይ ላይ እስከ መሞት ድረስ ክርስቶስን የሰበኩ ናቸው። በአንድ ቀን 3000 ነፍሳትን አያሳመነ ጀግና ነው። መመለስ እንደዚህ ነው፣ እግዚአብሔር ያደረገለት ነው። ከዚህ ከትምህርቱ ክፍል እንደምንመለከት ትልቅ ኃላፊነትን የተቀበለበት ቀን ነው ዛሬ ወገኖቼ። በቅዱስ ጴጥሮስ የተመሰሉት አባቶቻችን ታላላቆቹ ሊቃነ ጳጳሳት እንደዚሁም እስከ ካህናት ድረስ በዛሬው ዕለት ክህነትን፣ እረኝነትን የተቀበሉበት ቀን ነው። ለሐዋርያት እረኝነትን የሰጠበት ቀን ነው። በቅዱስ ጴጥሮስ አማካኝነት ነው። የዮና ልጅ ስምዖን ሆይ ትወደኛለህን አለው። አዎ ጌታ ሆይ እወድሃለሁ አለ። ጠቦቶቼን ግልገሎቼን እጠብቃለሁ። በመጀመሪያው ላይ አዎ ጌታ ሆይ እንደምወድህ አንተ ታውቃለህ አለ። ግልገሎችን አሰማራ አለው። ጌታ ኢየሱስ ክርስቶስ ስለሚታረዱ በጎች ስለሚያድጉ ግልገሎች ገድሎ ሳይሆን ስለ እኔና ስለ እናንተ እኔና እናንተን ነው በሀደራ በኃላፊነት ለቅዱስ ጴጥሮስ እያስረከበ የነበረው። መጀመሪያ ሲጀምር እንደሰማችሁት ግልገሎችን ያለው ግልገል የተባሉት ሕፃናት ናቸው። በቤተ ክርስቲያን ውር የሚሉትን ሕፃናት ግልገሎችን ጠብቅልኝ አለ ጌታ ኢየሱስ ክርስቶስ። እዚህ ጋር አይታችሁ ከሆነ በ3 ነው ከፍሎ ያሳየው። በመጀመሪያ ግልገሎቼ ብለዋል። እነዚህ ሕፃናትን እንደሚገባቸው በቤተ ክርስቲያን ሃይማኖትን ጠብቀው ስርዓትን ይዘው ቅዱስ ሥጋውን እየበሉ ክቡር ደሙን እየጠጡ እንዲያድጉ እንደ ሕፃናት ለሕፃናት የሚገባውን ለሕፃናት የሚመጥነውን ትምህርት እያስተማርክ ሕፃናቱን ጠብቃቸው ሲሉ ዛሬም አባቶቻችን ካህናት ሕፃንን እንደ ሕፃንነቱ እግዚአብሔር በጥበብ በሞገስ በእውቀት ያሳድጋችሁ እያሉ ስርዓተ ሃይማኖትን እያስተማሩ እንደሚያሳድጓቸው ሁሉ ግልገሎችን ጠብቃለሁ። በሁለተኛው ጊዜ ደግሞ ጌታ ኢየሱስ ክርስቶስ ጠቦቶችን ጠብቃለሁ። ጠቦት የተባለው ወጣቶቹን ነው። በወጣትነት ዘመን ያለበት በጣም አስከፊና አስጨናቂ በሆነበት ዘመን ያሉትን ወጣቶቹን ጎልማሳዎቹን በ3 ከፍሎ ነው እግዚአብሔር የነገረው። በሁለተኛ ደረጃ ወጣቱ ንስሐ እንዲገባ በተለይ በዚህ ዘመነ እሳት በተባለበት ሰዓት ከእግዚአብሔር እንዳይርቅ ወንጌልን እየሰበክ ጠቦቶችን ጠብቅልኝ ብለዋል። በሥጋው ደግሞ ታጥበው እንዲቆዩ ልክ በዛሬው ዕለት በቅድስት ቤተ ክርስቲያን ቅዱስ ጋብቻቸውን እንደፈጸሙ ሙሽሪትና ሙሽራ ንስሐ ገብተው ጋብቻቸውን በየትም ቦታ እንዳይፈጽሙ
አቦቶቼን ጠብቅ፣ ወጣቶቼን ጠብቅ፣ ንስሐ እንዲገቡ ከቤተ ክርስቲያን ውጭ እንዳያገቡ። ዛሬ አባቶቻችን ካህናት ልጆቻቸውን ንስሐ ልጆቻቸውን አስተምረው በሕግ በሥርዓተ ቤተ ክርስቲያን እንዲጋቡ እንዲያደርጉ ጠቦቶችን እንጠብቃለን። እንዲቆርቡ ወደ እግዚአብሔር እንዲመለሱ መጨረሻችንን መጀመሪያችንን እግዚአብሔር ስለሆነ ከእግዚአብሔር ቤት እንዳይለዩ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔና እናንተን በዕድሜ ከፍሎ አስጠብቆናል። ቤተ ክርስቲያንም ለዚህ ነው በዕድሜ እየከፋፈለች የምታስተምረው። ለምን? ለሕፃናት ሐዋርያው የተናገረው ለአንድ ሕፃን ልጅ አጥንት ብትሰጡት አይግጥም ማለት እንዴ? ጥርስ የለውም። ለሕፃን የሚሰጠው ምንድን ነው? ወተት ነው። እንደ ሕፃናት ወተትን እልግታቸዋለሁ። ጌታ ኢየሱስ ክርስቶስ ለእያንዳንዱ እንደሚገባው እንድናስተምር እንድንጠብቅ አባቶቻችን ካህናት ሲሾሙ ከታላላቆቹ ጀምሮ ግልገሎቼን ጠብቅ፣ በጎቼን ጠብቅ፣ ጠቦቶቼን ጠብቅ እያለ የሚያስረክበው ኃላፊነት ዛሬ የተፈጸመበት ነው ወገኖቼ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱስ ጴጥሮስ ጋር በመጨረሻ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን ሁሉ አደራ ይህን ሁሉ ኃላፊነት ያስረከበው ልብ ልንለው የሚገባው ወገኖቼ ትወደኛለህ ወይ እያለ እየጠየቀው ነው። ዛሬ አደራ ለመስጠት ኃላፊነት ለመስጠት መጀመሪያ መውደድ ያስፈልጋል። መውደድ ማለት ማመን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ የምስክር ወረቀት የሙሽራው ስም አቶ አሻግሬ ኃይሌ፣ ዜግነት ኢትዮጵያዊ። የሙሽራዋ ስም ወይዘሮ ሀና ብርቱካን፣ ዜግነት ኢትዮጵያዊ። የጋብቻውን ስነ ስርዓት የፈጸመው ሀገር መልአከ መዊ አባ መንግስት አብ። ጋብቻው ስነ ስርዓት የተፈጸመበት ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብና ምዕራብ ሀገረ ስብከት የዮሐንስ በክርስቶስ ሰው ካቴድራል። ጋብቻው የተፈጸመበት ሀገር ደቡብ አፍሪካ። ጋብቻው የተፈጸመበት ቀን 09/09/2018። ምስክሮች አንደኛ አቶ ትዕግስቱ ብርሃኑ፣ ሁለተኛ ዲያቆን አየለ ዘንታሞ፣ ሶስተኛ አቶ አድና ኃይሌ። ምስክሮቹን ወደ ፊት ለፊት እንዲመጡ በእግዚአብሔር ስም ጠራብዛለሁ። ንባቡን አልፈጸምኩም ጨረስኩም እያሉ ከዚህ በላይ ስማቸው የጠቀሰው አቶ አሻግሬ ኃይሌና ወይዘሮ ሀና ብርቱካን ጋብቻቸው በዚህ ቤተክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን የቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ ይሆን ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት ተሰጥቷቸዋል። ምስክሮች አንደኛ አቶ ትዕግስቱ ብርሃኑ በሳላት ቤተ ክርስቲያን በጣም በሳላት ቤተ ክርስቲያን በጣም በሳላት ልጆቿ ሙሽራ ልጆቿ ሙሽራ ልጆቿ ሙሽራ ልጆቿ ለስራ ተቆርባን ተዋህዱና በሳላት ቤተ ክርስቲያን በጣም በሳላት ቤተ ክርስቲያን በጣም በሳላት ሙሽራ ልጆቿ
ልጆቿ በሥርዓተ ቁርባን ተዋህዳ ሙሽሪት ሙሽራ ልጆቿ ሙሽሪት ልጆቿ በሥርዓተ ቁርባን ተዋህዳ ደስ አላት ቤተ ክርስቲያን በጣም ደስ አላት ደስ አላት ቤተ ክርስቲያን በጣም ደስ አላት ሙሽሪት ሙሽራ ልጆቿ ሙሽሪት ሙሽራ ልጆቿ በሥርዓተ ቁርባን ተዋህዳ። ሙሽራና ሙሽሪት እግዚአብሔር ያጽናችሁ። ያጽናችሁ ማለት በሃይማኖት በበረከት ለማለት ነው። እግዚአብሔር ያበርታችሁ። እግዚአብሔር ከእናንተ ጋር ይሁን። በልጅ በበረከት ያጅባችሁ። ቤታችሁ ኑሯችሁ በደስታ የተሞላ ይሁንላችሁ። ሌሎቻችሁ ያላገባችሁ ደግሞ ልክ እንደነዚህ ልጆቻችን ሁላችሁም ለጋብቻው ዝግጁ እንድትሆኑ ያስፈልጋል። ሁለትነት ቀርቶ በአንድነት ዛሬ ለማመስገን በቁ ጌታን በዝማሬ አንዳቸው ከአንዳቸው የለም መለየት አርነት ወጥተዋል ከብቸኝነት ዘላለም 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 ይትባረክ አብርሃም ይትባረክ አብርሃም ይትባረክ አብርሃም ዘላለም 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 ይትባረክ አብርሃም ከእንግዲህ ሙሽሮች አይደሉም ሁለት ስለተዋሃዱ በአምላካቸው ፊት ጋብቻቸው ቅዱስ ንጹሕ ነው ምንጣፉ ይህን ያደረገ የእግዚአብሔር ነው ሰልፉ ዘላለም 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 ይትባረክ አብርሃም ይትባረክ አብርሃም ይትባረክ አብርሃም ዘላለም 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 ይትባረክ አብርሃም በዳግመኛ ልደት ከማይጠፋው ዘር ተወልደዋልና በእርሱ ለመኖር በቅዱሱ ቁርባን በሥጋ ወደሙ ኅብረት
ያድርገዋል እስከ ዘላለሙ ዘላለም 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 ይትባረክ እንደ አብርሃም ይትባረክ ይትባረክ ዘላለም 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 ይትባረክ እንደ አብርሃም እግዚአብሔር በቃሉ ያስተሳሰረው ሥጋ ለያየው ጌታ እንዳረገው በዘላለም ፍቅሩ ተዋደዋልና ቅኔን ይገኛሉ አውርደው በገና ዘላለም 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 ይትባረክ እንደ አብርሃም ይትባረክ ይትባረክ ዘላለም 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 ይትባረክ እንደ አብርሃም ወንጌል እየሰሙ በአውደ ምሕረት በደጀ ሰላሙ አድገዋል በቤት ልብሳቸው ያውዳል የዕጣኑን ሽታ አጊጠዋልና በሰላሙ ጌታ ዘላለም 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 ይትባረክ እንደ አብርሃም አምላክ ሆይ ባርክልን ሙሽራውን ባርክልን ሙሽራውን አምላክ ሆይ ባርክልን ሙሽራውን ባርክልን ሙሽራውን የሙሽራው መልካም ፍሬ አፍርቶ ታየ ዛሬ ተሰማለ ጾም ጸሎቱ በእርሱ ፈቃድ በሰዓቱ ጌታ ሆይ ባርክልን ሙሽሪትን ጌታ ሆይ ባርክልን ሙሽሪትን የሙሽሪት መልካም ፍሬ አፍርቶ ታየ ዛሬ ተሰማልሽ ስለትሽ መሻትሽን አገኘሽ አምላክ ሆይ ባርክልን ሙሽራውን አምላክ ሆይ ባርክልን ሙሽራውን የሙሽራው መልካም ፍሬ አፍርቶ ታየ ዛሬ ተሰማለ ጾም ጸሎቱ በእርሱ ፈቃድ በሰዓቱ ጌታ ሆይ ባርክልን ሙሽሪትን ጌታ ሆይ ባርክልን ሙሽሪትን የሙሽሪት መልካም ፍሬ አፍርቶ
ይትባረክ ይትባረክ ዘላለም 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 ይትባረክ እንደ አብርሃም ይትባረክ ይትባረክ ዘላለም 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 ይትባረክ እንደ አብርሃም ሁለትነት ቀርቶ በአንድነት ዛሬ ለማመስገን በቁ ጌታን በዝማሬ አንዳቸው ከአንዳቸው የለም መለየት አርነት ወጥተዋል ከብቸኝነት ዘላለም 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 ይትባረክ እንደ አብርሃም ይትባረክ ይትባረክ ዘላለም 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 ይትባረክ እንደ አብርሃም ከእንግዲህ ሙሽሮች አይደሉም ሁለት ስለተዋሃዱ በአምላካቸው ፊት ጋብቻቸው ቅዱስ ንጹሕ ነው ምንጣፉ ይህን ያደረገ የእግዚአብሔር ነው ሰልፉ ዘላለም 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 ይትባረክ እንደ አብርሃም ይትባረክ ይትባረክ ዘላለም 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 ይትባረክ እንደ አብርሃም በዳግመኛ ልደት ከማይጠፋው ዘር ተወልደዋልና በእርሱ ለመኖር በቅዱሱ ቁርባን በሥጋ ወደሙ ኅብረት አድርገዋል እስከ ዘላለሙ ዘላለም 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 ይትባረክ እንደ አብርሃም ይትባረክ ይትባረክ ዘላለም 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 ይትባረክ እንደ አብርሃም እግዚአብሔር በቃሉ ያስተሳሰረው ሥጋ ለያየው ጌታ እንዳረገው በዘላለም ፍቅሩ ተዋደዋልና ቅኔን ይገኛሉ አውርደው በገና ዘላለም 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 ይትባረክ እንደ አብርሃም ይትባረክ ይትባረክ ዘላለም ዘላለም ዘላለም
ወንጌል እየሰሙ በአውደ ምሕረት በደጀ ሰላሙ አድገዋል በቤት ልብሳቸው ያውዳል የዕጣኑን ሽታ አጊጠዋልና በሰላሙ ጌታ አምላኮይ ባርክልን ሙሽራውን አምላኮይ ባርክልን ሙሽራውን የሙሽራው መልካም ፍሬ አፍርቶ ታየ ዛሬ ተሰማለ ጾም ጸሎቱ በእርሱ ፈቃድ በሰዓቱ ጌታ ሆይ ባርክልን ሙሽሪትን ጌታ ሆይ ባርክልን ሙሽሪትን የሙሽሪት መልካም ፍሬ አፍርቶ ታየ ዛሬ ተሰማልሽ ስለትሽ መሻትሽን አገኘሽ አምላኮይ ባርክልን ሙሽራውን አምላኮይ ባርክልን ሙሽራውን የሙሽራው መልካም ፍሬ አፍርቶ ታየ ዛሬ ተሰማለ ጾም ጸሎቱ በእርሱ ፈቃድ በሰዓቱ ጌታ ሆይ ባርክልን ሙሽሪትን ጌታ ሆይ ባርክልን ሙሽሪትን የሙሽሪት መልካም ፍሬ አፍርቶ ታየ ዛሬ ተሰማልሽ ስለትሽ መሻትሽን አገኘሽ የሙሽራው መልካም ፍሬ አፍርቶ ታየ ዛሬ ተሰማልሽ ጾም ጸሎቱ በእርሱ እንደ ገሊላ እንደ ቃና እንደ ገሊላ እንደ ቃና ዛሬም ደስታ ሆኗል ምስጋና ሙሽራውን ከሙሽሪት ጋር ሙሽራውን ከሙሽሪት ጋር እንቀበላቸው በክብር እንደ ገሊላ እንደ ቃና እንደ ገሊላ እንደ ቃና ዛሬም ደስታ ሆኗል ምስጋና ሙሽራውን ከሙሽሪት ጋር ሙሽራውን ከሙሽሪት ጋር እንቀበላቸው በክብር እድምተኞች ሁሉ በደስታ ተሞሉ ነገርን ሲለውጥ የክርስቶስ ቃሉ ድንግል ከእናቱ ጋር ያለችበት ድንኳን ሐዘንን አስጥሎ ያስታጥቃል ደስታ እንደ ገሊላ እንደ ቃና እንደ ገሊላ እንደ ቃና ዛሬም ደስታ ሆኗል ምስጋና
ሙሽራውን ከሙሽሪት ጋር ሙሽራውን ከሙሽሪት ጋር እንቀበላቸው በክብር በውስጥ ያሉት ጋኖች በድንገት ቢጎሉን እጅግ ተረበሹን እድምተኞች ሁሉ ድንግል አዛኝቷ ወደ ልጇ ቀርባ ታሪክ ተቀየረ ችግሩን አሳስባ እንደ ገሊላ እንደ ቃና እንደ ገሊላ እንደ ቃና ዛሬም ደስታ ሆኗል ምስጋና ሙሽራውን ከሙሽሪት ጋር ሙሽራውን ከሙሽሪት ጋር እንቀበላቸው በክብር አንድ አካል ሆነዋል በጌታ ቸርነት ማንም ላይለያቸው ጥንዶቹን እስከ ሞት ስለሚዋደዱ በፍጹም ፍቅር አንድ ሥጋ ናቸው እስከ መቃብር እንደ ገሊላ እንደ ቃና እንደ ገሊላ እንደ ቃና ዛሬም ደስታ ሆኗል ምስጋና ሙሽራውን ከሙሽሪት ጋር ሙሽራውን ከሙሽሪት ጋር እንቀበላቸው በክብር የአሳላፊዎቹ በድንገት መሸበር ለጊዜው ነበረ ጌታ እስኪናገር የውስጥን የምታውቅ የጭንቅ አማላጇ ተለወጠ አዘኖ አሳስባው ለልጇ እንደ ገሊላ እንደ ቃና እንደ ገሊላ እንደ ቃና ዛሬም ደስታ ሆኗል ምስጋና ሙሽራውን ከሙሽሪት ጋር ሙሽራውን ከሙሽሪት ጋር እንቀበላቸው በክብር እንደ ገሊላ እንደ ቃና እንደ ገሊላ እንደ ቃና ዛሬም ደስታ ሆኗል ምስጋና ሙሽራውን ከሙሽሪት ጋር ሙሽራውን ከሙሽሪት ጋር እንቀበላቸው በክብር ወትሮ በኩሉ ጊዜ ወበኩሉ ሰዓት እግዚአብሔር አምላክ በጠብቆቱ አይለየን። ወትሮ በኩሉ ጊዜ ወበኩሉ ሰዓት እግዚአብሔር አምላክ ጠባቂ መልአክ ይጋዝልን። እንግዲህ ዛሬ ታላቅ ቀን ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በላከው በአምስተኛ መልእክቱ ላይ የሚስጥር ታላቅ ነው። የትኛው ሚስጥር? ይህ ሚስጥር ከሁለትነት ወደ አንድነት የሚመጣበት ሚስጥር ታላቅ ነው። ለዛ በጣም ደስ ብሎን ስንዘምር የነበረው ከትላንት በተለየ ከቅዳም በፊት በተለየው ከቅዳሴው ስርዓት በተለየ በጣም ደስ ብሎን የነበረው ሚስጥሩ ምን ስለነበር ነው? ታላቅ ሚስጥር ስለሆነ እግዚአብሔር የሰውን ልጅ በዚህ ምድር ላይ ከፈጠረ በኋላ ያዘዘው ትእዛዝ ቢኖር ምሉ እችን ምድር ብዙ ተባዙ ምድርን ምሏት ከዚህ ሰው ብቻ ይሆን ዘንድ መልካም አይደለም ብሎ ለአዳም የፈጠረለት አካሉን ስላገኘ ሁላችንም በጣም ተደስተናል። ስለዚህ ይሄ ሚስጥር ታላቅ ሚስጥር ነው። በሳይንስ እውቀት 1 ሲደመር 1 ስንት ነው? 2። በመንፈሳዊ እውቀታችን ደግሞ 1 ሲደመር 1 ነው። ስለዚህ ይሄ ሚስጥር አንድ ነው። ይሄ ለእግዚአብሔር ነው የሚቻለው። ስለዚህ ታላቅ ሚስጥር ነው። በዚህ ስርዓት ውስጥ ስለተገኘን በዚህ ሂደት ውስጥ ስለተገኘን ልጆቻችንም ቅዱስ ቤተክርስቲያን እንዳሳደገቻቸው እንዳስተማራቸው እንደ ስርዓቷ ተከትለው ቃለ እግዚአብሔርን ስለፈጸሙ ጋብቻቸውን በቅድስና ስለፈጸሙ ስለጀመሩ ሁላችንም ተደስተን
በዛሬ ቀን እዚህ ቦታ ተገኝተናል ማለት ነው። ስለዚህ ይህ ሚስጥር ታላቅ ሚስጥር ነው። እግዚአብሔር የመሰረተው ተቋም ነው። ትዳር ማን የመሰረተው ተቋም ነው? እግዚአብሔር የመሰረተው ተቋም ነው። ቀላል ተቋም አይደለም። እንደው በተራም የተጀመረ ሰው አይደለም። በእግዚአብሔር የተጀመረ ተቋም ነው። ስለዚህ ሰዎች ይህን እንድንፈጽም ለሁላችን ምን የተባልነው የታዘዝን ነው። ቅድም ሰምታችኋል ሲነበብ በማቴዎስ ወንጌል በምዕራፍ 19 ላይ መጋባት እንዲሆነ ማይጠቅም ሲል ይህ ለምን ለሚችሉ ነው? ለሚቻላቸው ነው። ጋብቻ ለሚቻላቸው ነው። መተከባበር ለሚችሉ፣ ማፍቀር ለሚችሉ፣ መረዳዳት ለሚችሉ ሰዎች የሚሰጥ ትልቅ ምንድነው? ጸጋ ሚስጥር ነው። ስለዚህ ሚስጥር ነው ማለት ግን የማይነገር ነው ማለት አይደለም። እሺ የሚጠበቅ ክቡር የሆነ ነገር ነው ማለት ነው። ስለዚህ እግዚአብሔር በዚህ ቀን ልጆቻችንን ከሁለትነት ወደ አንድነት የሚፈጠራቸው ሰዓት ስለሆነ በዚህ ሁላችንም ደስ ብሎናል። ይህን ያደረገ አምላካችን ስሙ ለዘላለም የተመሰገነ ይሁን። በአንድነት ያጽናልን። በምድራዊ በረከት በልጅ በሀብት በጤና ይባርክልን። ዘመናቸውን ሁሉ በደስታ እንደ ታላልቅ አባቶቻችን በትዳር ውስጥ ተደስተው እንደኖሩ መልካም ፍሬ እንዳፈሩ እንደነ ኤልሳቤጥ እንደነ ዘካርያስ ዮሐንስን ያስገኙልን። እንደነ ኤልሳቤጥ እንደነ ዘካርያስ ዮሐንስን ያስገኙልን። አሜን አትሉም? ከአብራካቸው የሚገኝ ዮሐንስ ይሁንልን። ከአብራካቸው የምትገኝ ሳራ ትሁንልን። ምድርን የምትባርኩ ምድርን የሚባርኩ ካህናት ይፈጠሩልን። እንግዲህ ከመልካም ጋብቻ ነው ጳጳሳት ቢገኙ ነገስታት ቢገኙ ከመልካም ጋብቻ ነው። ዛሬ ለዚህ ሁሉ ምስቅልቅሉ በመልካም ጋብቻ ውስጥ ያልተፈጠሩ ብዙዎች ስለፈተኑ ነው። በቤተሰብ ፍቅር ያላደገ ስላለ፣ በቤተክርስቲያን ፍቅር ያላደገ፣ በማህበረሰብ ፍቅር ያላደገ ካለ ጨካኝ ፍጡር ነው የሚፈጠር። እንዲህ ደግሞ በጋብቻ ውስጥ በመልካም ጋብቻ ውስጥ በቅድስና ጋብቻ ውስጥ የተፈጠረ ከሆነ ደግሞ ለቤተክርስቲያን፣ ለእግዚአብሔር፣ ለማህበረሰብ ምን የሚል ይሆናል? የሚጠቅም ፍጡር ይወለዳል ማለት ነው። ስለዚህ ወንድሞች ያላገባችሁ፣ እህቶች ያላገባችሁ ካላችሁ እንዲህ በቅድስና እንድታገቡ ዛሬ አብነቶቻችን ናቸው። ስለዚህ ታላቆቻችን ናቸው። ዛሬ ንጉሶቻችን ናቸው እነሱ ዛሬ ማለት ነው። ንግስታችን ናት እሷ። ለሁላችንም ምንድነው ማለት ነው? ሮል ሞዴል ናት። እነሱን አብነት አድርገን እኛም ጋብቻ ያልመሰረትን ሰዎች እንድንሰራ በጋብቻ ውስጥ ያለንም ደግሞ እንደዚሁ እንጸና። ታዲያ ዛሬ ቆረቡ ማለት ለዘላለም የመጨረሻ እንደ ክርስትና አይደለም። በየጊዜው ስጋውን እየበላችሁ ደሙን እየጠጣችሁ እንድትኖሩ ቅድስት ቤተክርስቲያን ታሳስባለች። በዚህ አጋጣሚ ጋብቻችሁን በስርዓት በቤተክርስቲያን ስርዓት የፈጸማችሁ ልጆች ወንድሞቻችን የዛን ቀን ለሴረሞኒ አይደለም እሺ ፈጸማችሁት። እውነተኛ የሆነውን የክርስቶስ ስጋና ደም እለት እለት እንድትበሉ ነው መሰረት ይዛላችሁ። ስለዚህ ዛሬ ቆርባችሁ በቃችሁ ማለት አይደለም። እለት እለት እየመጣችሁ እያስቀደሳችሁ እንድትቀበሉ የምትቀበሉበት ምክንያት ካልተፈጠረ በስተቀር በሰንበት ተገኝታችሁ ስጋውን እንድትበሉ ደሙን እንድትጠጡ በሕይወታችሁ ሁሉ ክርስቶስ ከእናንተ ጋር እንዲሆን እናንተም ከማን ጋር እንድትሆኑ ከክርስቶስ ጋር እንሆናችሁ እንድትኖሩ ታላቅ ሚስጥር ዛሬ ፈጽማችኋል ማለት ነው። ስለዚህ ሞትን አንፈራ። ዛሬ ሰዎች ሞትን የምንፈራ ለምን ይመስላችኋል? በኃጢአቱ ስላለ ስለማንሰማ እለት እለት በበደል ሆነን ንስሐ ስለማንገባ ስጋውን ስለማንበላ ደሙን ስለማንጠጣ ሞትን እንፈራለን። ክርስቲያን ሆኖ ሞትን አይፈራ። ለምን? ሲኖርም የማን ነው? ሲሞትስ? አዎ ይሄንን ስለምንፈራ ስንሞት የክርስቶስ አንሆንም ብለን ስለምንፈራ በንስሐ ስለማንመራ ስለፈራ። ስለዚህ እለት እለት ስጋውን የምንበላ ከሆነ እለት እለት ደሙን የምንጠጣ ከሆነ ከማን ጋር ነን? ከክርስቶስ ጋር ነን። ክርስቶስ ከማን ጋር ነው? ከኛ ጋር ነው። ስለዚህ የሚያስፈራን የሚያስደነግጠን ምንም አይነት ማዕበል የለም። ምንም አይነት ወጀብ አይኖርብንም ማለት ነው። ስለዚህ ወንድሞቻችን እንኳን ደስ ያላችሁ። በዚህ ሂደት ውስጥ ያለላችሁ ልጆች ወደዚህ ሂደት ውስጥ እንድመጡ እግዚአብሔር ይርዳችሁ። ያላችሁን እግዚአብሔር ያጽናልን። ጋብቻቸውን ባርክልን። የአብርሃም ቤት የባረኩ ቅዱስ ቅዱስ ቤታቸውን ኑሯቸውን ሕይወታቸውን ባርክልን። በደስታቸው ተካፋይ የሆኑትን በረከት ወንዴቱ ማሳረፋቸው ሰንበት ረድኤት በረከት ይክፈለን። ይንጋላ ሆነ ዘበሰማያት ይትቀደስ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን፣ ከፍ በል ፈጣሪያችን።
ለዚህ ቀን ያደረስከን ይህን ቀን ያሳየህን ተመስገን አምላካችን ከፍ በል ፈጣሪያችን። ስጋዬ ያጥንቴ ክፋዬ አጋዤ የቤቴ ሲሳዬ ለየሽኝ ከእናትና አባቴ ባሪያም ተሰምቷል ጸሎቴ። በሐሴት ተሞልቷል ሕይወቴ ወንድሜ አንተን በማግኘቴ በፍቅር ተረጋጋ ልቤ አካሌ አድርጌ ገንዘቤ ልመናችን